ታሰርኩት ሁለቴ ነው የታሰርኩት። አንዱ የሆነ ጀነራል ብቻ ከኔ ጋር በጣም ከባድ ችግር ነበረበት። ማለት ስሙ መጥቀስ አያስፈልግም። አሁን ኦሬዲ ሰውየው ማርጅቷል። የህዋት ጀነራል ነው። ያው ጓደኞቼ ያውቃሉ በምን ምክንያቱ ነው እንደሆነ። በጣም አሰቃየኝ ብቻ ሳይሆን በጣም ግራ አጋባኝና የሚገርምህ ከመከላከያ ዝውውር ጠይቄ ወደ ድርጅት እንድመለስ ወደ ኦፒዶ ድርጅት እንድመለስ የዛን ጊዜ የነበሩትን ባለስልጣናት ሁሉ አስፈረምኩ። ትላልቅ ባለስልጣናት በቃ ይመለስ ብለው ያኩልኝ። ከዛ ደስ ብሎኝ ሽሬ እንደ ስላሴ ሄጄ ቢሮውን ሳቋቋም ፈልጋለህ ውጣ ምናምን አለኝ ማመናጨቀኝ። ከዛ ደብዳቤ ይዤ መጥቻለሁ ስለው ገባውና ተቀበለኝ። ደብዳቤን አየውና ለገሊያውን ምን አገባው ለዚህ ኮር ምናምን አለ። ትላልቅ ባለስልጣኖች ናቸው። ሰውየው ፓወሩን ነው የምነግርህ። በጣም ማለት በቃ ከመከላከያ ካሉት አንደኛ ተሰሚ ሰው ነው ማለት በቃ እግዚአብሔር ነው የረዳኝና ወረቀቱን ብጭቅጭቅ አድርጎ ነው ቅርሻት ውስጥ ጻለው። አሁን እገሌ ምናልባት ልነግርህ የምችለው ከኔ ጋር ጥሩ ላደረጉልኝ ሰዎችን ብቻ ነው እንጂ ገብቷል። አሁን ሰዎችን መኮንን ነው የሚሆንብኝና አርገው ከዛ በኋላ ያሰቃየኝ ጀመር። ሁሉ ጊዜ ስቃይ ነው። ከዛ አንድ ቀን ሳላስበው ይመስለኛል በቃ አንዴ ኦነግ ነው ይሉኛል፣ አንዴ ማዕድ ነው ይሉኛል። ምንም በቃ በጣም እዛ ሰዓት አንዴ ግንቦት ሰባት ነው ይሉኛል። በዛ ሰዓት ያለውን ድርጅት ሁሉ ለኔ ይሰጡኛል። ሳላስበው በቃ እስር ቤት ራሴን አገኘሁ። ጠዋት ሊያውም ምን አይነት እስር ቤት መሰለህ? ለኔ እስር ቤት ብቻዬን ተሰርቶልኝ ደንበገዳሙ የሚባል ሀገር ማለት ነው። ደንበገዳማው ከባድመ 12 ኪሎ ሜትር ምናምን ነው። ልም ያለ በረሃ ነው። 10 አጢሻ ማለት ጠባቂ ሚሊሾቹ ማለት እነሱ ሚሊሾቹ 10 ተመደቡ። እየተፈራረቁ ይቀብቁኛል። እንደ ከብት እንደዚህ አጥር ተደረገልኝ። ከዛ ጀነራል ትእዛዝ ብቻ በዚህ ጀነራል ብቻ ትእዛዝ ደግሞ በዛን ጊዜ የነበሩትን ጀነራሎች አሁን ለአድማጭም ለሰዎችም አይመጥንም ወይ ደግሞ ሰዎችን ያስከፋል። የራሴን ሰዎች ራሱ ሊደብራቸው ይችላል ብዬ ነው ዝም ብሎ በደፈናው ነው ብቻ እና እዛ ታሰርኩ። ሰውየው ዝም ብሎ የኔን ጓደኛ በቃ ይወዳት ነበር እና ይሄ ኦነግ ነው ምና ነው የሚሉትን ሁሉንም በቃ የኔን ክፋት ብቻ ነው የሚሰማው ሰውየው። በዚህ ምክንያት ነው ገብቷል። እና እሱ ፍላጎት ሲሆን ይሁን ነው እስከማስገደድም ሁሉ አድርጎ ብዙ ነገር አድርጓል። እና ይሄን ለመክሰስ ማን ነው መለስ ጊዜ ላይ ጋር ብቻ ነው ያልገባሁት እንጂ ሳሞራም ጋር ገብቻለሁ፣ ሁሉም ጋር ገብቻለሁ። ስለዚህ ሰውየው ከነዚህ ሰዎች ሁሉ በላይ ነው እና 4 ወር አሰረኝ። 4 ወር ብቻዬን ታሰርኩ። ከዛ አንድ ቀን መጣና ተፈታሃል አለኝ። ተፈትቼ የት ነው ምናምን ብዬ ቁጭ እንዳልኩ ከኪነት ተቀንሰሃል ሲሉ ኪነቶቹ አደሙ። ይበቃል ምናምን ብሎ ሁሉም ሙዚቀኞች አደሙ። ግን በቃ ሰው አይሰማም፣ ችግር የለበትም። ከዛ ዞር ስል ፓትሮል ምናምን ሚሊቴሪ ፖሊሶች መጡ። ውጊያው እንደነገር ሊጀምር ነው። የባድመ ውጊያ 31ኛ ክፍለ ጦር 1ኛ ብርጌድ 2ኛ ሻለቃ ምናምን ይባል ቲም ውስጥ ማለት ቦምብ ይወረወርበት ቦታ ላይ ክላሽ ምናምን ሳይሆን ቦምብ ባንሶ ላይ ዘምብካ እዛ ጋር ተመደብኩ። ቦምበኞች አሉ። እዛ ጋር ተመደብኩ በሱ ትእዛዝ። ከዛ አንድ ጓደኛዬ ይመጣል አለ። አሁንም ከኔ ጋር እግዚአብሔር እድሜውን ያርዝመው ማለት እንደ ወንድምም እንደ አባትም እንደምንም እንደ ትላቅ ጓደኛም ወንድም ምናምን ሁሉ ነገሬ ነው። እሱ ይመጣና ያን ጊዜ እንደዚህ አንድ ፓትሮል ከሩቅ ከበረሃ እንዲረስ ይመጣ አጠገቤ ደረሰና ለካሱ ወረቀቱ እጁ ደርሷል። እኔ እዛ እንደተመደብኩ ሲለኝ እንግዲህ አሁን እዛ ተመድበሃል፣ እዛ የተመደብከው እንድትሞት ነው አለኝ። ስለዚህ ራሱን ገለነው ኤርትራ እንግባ አለኝ። ሰውየው ጓደኛዬ ማን ነው ሲለኝ አይ እንደዛ አይደለም እሱ ያን ጊዜ ምንም በቃ በኔ ምክንያት ደግሞ ህይወቱ መበላሸት የለበትም አንድ ያለኝ ሰው ነው ግድ የለም ምናምን አልኩ።
ባለቤቱ ጋር መጣ ናይት ክለብ እና የኔ ደግሞ ያን ጊዜ ናይት ክለብ ነበረኝ 90ዎች ላይ የራሴ ናይት ክለብ ነበረኝ እና እዛ ናይት ክለብ መጣ ትቀበላለች ብር ትሸልመኛለች ሚስቱ ትቀበላለች ትሸልመኛለች አሁንም እንደገና ደግሞ መልሳ ትጠይቃለች እኔ እንድገባ ደግሜ እዛ በቃ ልክ ሲወጣ ፈልጋለሁ አለኝ ምንድን ነው አልኩት ይዞ አይ ፈልጋለሁ በሰላም አልኩት በቃ ኮስተርተር አለ እዛ እንዴ ምን አላስደስኳችሁም በሙዚቃው ምናምን ስለው አረ ነብሳችን ያስደስትከው ምናምን አለች እሷ በቃ ደስ ብሏታል አለ አግባት አለኝ እኔ እኮ ትዳር አለኝ ሰው እኮ ነኝ እኔ ደግሞ ያን ጊዜ አጋጣሚ ባለቤቴ ማናጀር ሆና ከናይት ክለብ ቢሮ ጥግ ነው የምናወራው እዛ ውስጥ አለ እኔ እኮ ትዳር አለኝ በጣም የምታምር ሚስት አለችኝ ከፍቼ ላሳየ እዚህ ውስጥ ምን ለማለት ፈልገህ ነው ስለው መኪናዬ ውስጥ አንተ ነህ አለኝ መሮት ነው እሱ መኪናዬ ውስጥ አንተ ነህ ቤቴ አንተ ነህ እዚህም ይኸው እዚህን ካልልክ ብላ ዛሬን እንኳን እንረፍ ብላት ድምጽ ስልችት ያለኝ ሰው ብትኖር አንተ ነህ ሰው እንዴት ሌላ ሙዚቃ አይከፍትም ያለ አንተ ሌላ ትሰማም አለኝ ከዛ በቃ በጣም ይቅርታ እንግዲህ ምንም ማድረግ አልችልም አልኩት ከእንትና ጋር ትንሽ ጠባለኝ እሱንም ነብሱን ይማረው ተፈራ አስተዳደር የነበረው ትንሽ ቅያሜ ነበረን እኔ በተፈጥሮ ትንሽ አላ አይደለም የኔ ብዬ ያቀረብኳትን ሴት ልጅ ሰው አትኩሮ ካየብኝ ሁለት አይኑን ካልወጋሁት ደስ አይለኝም ያየረው ለዷ ያኔ ነው የምትመጣው እና ፈትለወርቅ የምትባል የቴምቤ ልጅ ጓደኛዬ ነበረች አሁን ቬጋስ ስራ ጸባ የምትሰራው እዛ ነው የምታጫውተው አጫዋች ነች የተንቤንን የትግራይን የባህል ኪነት ወክላ የምትሰራው እሷ ነበረች እሷ እንደ ጓደኛዬ ነበረች እና አንዳንዴ ያስቀኑኛል ልጅነትም ሊሆን ይችላል ሰው ስላየ በአይኑ ምን ይወስዳል እኔ ግን ለሀገሬም እንደዛ ራስ ቲያትር በቀናተኛነትህ ራስ ቲያትር ያውቃል ቅናት መጀመሪያ የመውደድ ምልክት ነው ጽኑ መውደድ ኢማቹሪቲ ደግሞ ሲኖር ያው ዳኝነቱ ይዛባል እንጂ ቅናት መውደድ ነው እንኳን በምትወጃት ሔዋንሽ ቀርቶ በአሪፍ ሸሚዝሽ እንኳን ደጅ ላይ አስተተሽው እንዴ 2-3 ጊዜ እንዳይሰረቅ ልታይ ትችያለሽ እና ማፍቀርም ነው እውነተኛ ፍቅር ነበር አንዴ ፍቅር ያለ ግብዝነት ነበር አስቴር ጋራም ያንን ህይወት ስናሳልፍ በአንድ ሳምንት እነዛን ሁሉ ዘፈኖች ስሰጣት ከተወዛዋዥነት ወደ ድምጻዊነት በእውነት ነው የምልሽ በአንድ ጊዜ ተወረወረችበት ነው የሚገርመው ነገር ከዛ በኋላ ሌላ ዘፈን አዲስ የላትም አልሰጣሃትማ እስካሁን እየጠበቀች ነው በዚህ አጋጣሚ አውቃለሁ አስቴር ከበደ የነዋይን ዜማና ያጻፈኝ ዜማ ያሰጠኝ ፈጠራውን ሁሉ ያበረታታኝ የነበረው ፍቅር ነው ሳት ላይ ተጥጄ ነው ዝም ብዬ ከሰው ጋር ቦክስ ምገጥምበት ጊዜ ይቆያል በሚስቱ ደግሞ ሰው ካልተከበረ በአገሩም አይከበርም በሞዳት በማከብራት ባይዳም ጊዜ በር ትቆልፍባን ነበር ራስ ቲያትሮች ሲመጡ ማንም እንዳያያት ፈልገ በር ትቆልፍ ነበር ይሄን አትረሳው እንግዲህ በጣም አነግባዛው ውስጥም እኮ አይ ስለጀመርከው ነው በአስቴር ስለጀመርከው ወደዚያኛው ወደማቀው ልምጣስ ብዬ ነው እሱማ በንክሻ እዚህ ላይ የኔስ ምልክቶች የት ይሄዱ ስንጂ ወሱን ለኬስ ብሎ አለኛ አይ ነው አየህ በቃ ፍቅር ከልብ ስለምትወድ ነው ግን ቀናተኛ ነህ 100% ገልጽልሻለሁ እኔ በአገሬ ቀናተኛ በቤቲ በልጆቼ በክብሬ በእውነት ነው ልሽ እና በሙያዬ ሁሉ ቀናተኛ ነኝ ያ ነው